አለ አይደለም የሚያራርቁን ነገሮችን ለመተው እኔና እሷ ጀስት አብረን ለመኖር አቅደናል። አዎ በቅርቡ የሆኑ ነገሮችን አመቻችተን አብረን እንኖራለን። ካልሆነ ደግሞ ወይኔ ቢጠቅልዬ ይዣት እሄዳለሁ። እዛ የሆነ ችግር ቢመጣ አንተም እኔን ነው መደገፍ ያለብን፣ እኔም አንተን ነው መደገፍ ያለብኝ እና ከባድ ነገር ቢመጣ ራሱ ተነጋግረን ነገሮቻችንን መፍታት ያለብን። እጅ ከሰጠንማ በቃ ተሸነፍን ማለት እኮ ነው። እኔን እኮ አንተ ከስንት ነገር አንዴ የጠበቅከኝ እንደዛ ሆኜ ከጎኔ ነበርክ ምናምን አይነት ነገር እንዴት በአንዴ አንተ መቼም አሳልፌ መስጠት አልፈልግም እና በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ ነግሬህ አይደለም ግን ሰማኝ እንጂ ኧረ የፍቅር እመቤት ጓዴ የትዳር የልቤ ሰው በቃ እኔ ይሄን የምፈልገው ሙሉ በሙሉ በአንቺም እርግጠኛ እንደሆነ እያደረግሽ ነው። ገብቶሻል? በቃ ይሄን ያክል አንቺ ከጎን የሆነች የምታግዢኝ ከሆነ እኔና አንቺን በቃ ከዚህ በኋላ ምንም የሚለየን ነገር ሊኖር አይችልም። አዎ እሱ ልክ ነው። ሁሌም ደስተኞች ነው የምንሆነው። እዚህ ጋር መጨፈር አለ። ሶሄና ለረፊ አትጃጀኔ ጉጅ ወይ ሶሄና ለረፊ የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀህ አይመለሁን ሳይህም ማረካ። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት አላችሁ? ሁላችሁም በያላችሁበት ሰላማችሁ ይበዛ ይሁንልን። ዛሬ እንደተለመደው በአዲስ ነገር መጥቼላችኋለሁ። እንደምትወዱትና ደስተኛ እንደምትሆኑ በዚህ ደግሞ አልጠራጠርም። ያው ሁላችሁም እያያችሁት እንዳላችሁ እግዚአብሔር ፈቅዶ እኔና ሄሉ አንድ ላይ ተመልሰን እያያችሁት ነው። እውነት ለመናገር ይሄን እኔ ያው ብዙ ጊዜ ብዙ ሰዎች ጠይቁኛላችሁ በኮሜንት ምናምን በዳይሬክት ሜሴጅ ምናምን እና ከሄሉ ጋር ኑልን ከሄሉ ጋር ተመለሱልን ምናምን አይነት ነገር ታወሩኛላችሁ። ግን ሁሌ የምለው ምንድነው እግዚአብሔር ያውቃል። ሜቢ እግዚአብሔር ከፈቀደው እንመለሳለን፣ ካልሆነ ደግሞ በቃ አይሆንም ነበር እምላችሁና ያው እሱ ፈቅዶትም ይመስለኛል ድጋሚ መልሰን ተገናኝተናል እና ለዛም ደግሞ እግዚአብሔርን አመሰግናለሁ። ከዛ በመቀጠል ዛሬ ሰሞኑን ትንሽ ግርግር ጭንቀት ነበረብኝ እኔም ላይ አዚህም ታይም ደግሞ ሄሉም ላይ ደግሞ ትንሽ ጭንቀት ነበረባትና ከዛም ጭንቀት የሚያስወጣንን ትንሽ እኔም እሷም ረጋ ብለን ቁጭ ብለን የራሳችን ጊዜ እየበላን እየጠጣ የምናወራበትን ጊዜ አስቤ ነው ዛሬ መጣሁት። ስላሳለፍናቸው ነገሮችም እያንዳንዱ ነገሮች እናወራለን። እኔም ለብቻዬ እሷም ለብቻዋ ተለያይተን በነበርነው ጊዜ ያሳለፍናቸውን ነገሮች ደስ የሚሉም ሊሆን ይችላል ምናምን ብቻ እነሱ ነገሮች እናወራለን። ከዚህ ቀደም ደግሞ እኔና እሷ አንድ ላይ እያለን ስለነበረን ቆይታ ስለነበረን ጊዜ ምክንያቱም ሁላችሁም የምትወዱት ያን ጊዜ ነበርና እኛ የምንወደው ነበር አንረሳውም። በእሷም ስልክ በእኔም ስልክ የተለያዩ ሚሞሪዎች አሉን ስልኮቻችን ላይ እየቀሩ ገብታችኋል። ፎቶ ምናምን በየአጋጣሚው የምነሳው ምናምን አለ አይደል? እንዲሁ ከካሜራ ጀርባ የምናሳልፋቸው ደስ የሚሉ ጊዜያቶች ነበሩና እነዛን ጊዜያቶች አንረሳቸውም እና እዚሁ ቁጭ ብለን ደግሞ አንድ ላይ እኔና እሷ የምናወራበት ደስ የሚል ቆይታ ይሆናል ብዬ አስባለሁ ዛሬ። እናንተም እንደማትሰለቹና ሳትሰራችሁ እስከ መጨረሻው ድረስ እንደምትከታተሉን ተስፋ አደርጋለሁ። እኛም ቪዲዮ ጀምሮ ለቀው መውጣት አይቻልም። ይሄ ከስንት ጊዜ በኋላ የመጣ ነገር ነው። እኔም በዛ ነገር በጣም ደስተኛ ነኝ። እውነት ለመናገር ከሁላችሁም በላይ እኔ በጣም ደስተኛ ነኝ። ሁላችሁም ደስተኞች እንደሆናችሁ ደግሞ አልጠራጠርም። እኔ እንጃ ምን እንደምላችሁ አላውቅም፣ ብዬም መግለጽ እንዳለብኝም አላውቅም። ብቻ ያ ሁሉ ነገር አልፎ ያ ሁሉ ነገር አሳልፈን መልሰን መገናኘት ለበጎ ነው ብዬ አስባለሁ። ያው ተመልሰን ያለንበት ደረጃ ትንሽ ውጣ ውረድ ቢኖረውም የሚጠበቅ ነገር ነው። በአንዴ ሁሉም ነገር አልጋ ባልጋ ይሆናል ብሎ ማጠበቅም ያው አይገባም ብዬ አስባለሁ። በአንዴ ሁሉም ነገር አልጋ ባልጋ ሊሆን አይችልም አይደል እንዴ? በሂደት ነው። እኛ እየተነጋገርን እየተሳሰብን ሄሉን አይታችኋታል። ሰሞኑን ከኔ ጎን ነበረች። እንደሌላው ጊዜ ቢሆን የራስ ጉዳይ ብላኝ ምናምን ልትሄድ ትችላለች። ግን አንዳንዴ መለያየትም ለበጎ፣ ምክንያቱም ብዙ ነገር ትማሩበታላችሁ። ተራርቃችሁ በምትቆዩበት የተለያየ ነገር በምታሳልፉበት ታይም ሌላም ተጨማሪ ነገር እያወቃችሁም ትመጣላችሁ። እየወሰልን ምናምን እንመጣለን አይደለ? ከላይፍ የምንማረው በጣም ብዙ ነገር አለና ያን ነገር የተረዳች ይመስለኛል። እሷ በዚህ ሰዓት ከጎኔ ነች። የሂዊን መምጣት አይታ ከአጠገቤ አራቀችም። ከኔ ጎን ሆና ነው ስትከራከርልኝ የነበረው። አንዳንድ ድክመቶች ቢኖርባትም ሙሉ በሙሉ ጓደኞቿን ከህይወቷ ማስወጣት ባለመቻሏ ብናደድም ነገር ግን ከጎኔ ነች በዚህ ሰዓት እንኳን። በቃ ከሷ የምፈልገው ይሄንን ነው። ይሄን ጥንካሬዋን አሳይታኛለች። እኔም ከጎኗ ነኝ። መወሰን ያለብኝ የራሴ ውሳኔዎች ይኖራሉ። እነሱንም እያደረግን በፍቅር አንድ ላይ እንቀጥላለን ብዬ አስባለሁ። ከዚህም በኋላ ሌላ ግርግሮች ሌላ ነገር ሊመጣ ምናምን ሊፈጠር ይችላል።
ግን ከዚህ በፊት ሄሉ እንዳሳየችን አለ አይደለ እሷ ከጎን የሆነ ችግራችን ለመፍታት ከጣር መቀጠል እንችላለን ብዬ አስባለሁ። ነገር ግን የሆነ ችግር ሲፈጠር ሌሎቹ ጓደኞቿም እንዳሉት ተራርቀን ቆይተን ችግሩ ሲፈታ ተመልሰን እንገናኛለን የሚባል ነገር ይሰራል ብዬ አላስብም። ችግሩን አባብሶት በዛው ተለያይተን እንድንቀር ነው የሚያደርገው ማለት ነው። ገብታችኋል? ከዛ ጎን ሆናችሁ ከሰው የምትወዱት ሰው የምታፈቅሩት ሰው ጎን ሆናችሁ ችግሩን አብሮ አንድ ላይ ተጋፍጦ ያን ችግር ማሳለፍ ያው ሪሌሽናችን ትልቅ ደረጃ ያደርሷል ብዬ አስባለሁ። ያጠናክረናልም በዛው ልክ። ምክንያቱም ብዙ ነገሮችን ብዙ ችግሮችን አንድ ላይ መቋቋም ከቻል ሌላ ምንም ፈተና አይጥልንም ማለት ነው። የተለያየ ፈተና ሊመጣብን ይችላል፣ በጓደኛ በቤተሰብ በምናምን ነገ ወዲያ ማንጠብቃቸው በጣም ብዙ ነገሮች ያጋጥሙናል አይደለ? በጣም ይሄ ከኛ የተሻለ በጣም ብዙ የላይፍ ኤክስፒሪየንስ ያላችሁ ሰዎች ልትኖሩ ትችላላችሁ እዚህ ላይ የምታግዙ። ህይወት ቀን በቀን ድራማ ነች። ቀን በቀን አዲስ ነገር ነው። ቀን በቀን አዲስ ነገር ነው አይደለ? በተለያየ ነገር የሆነ ችግር ሊመጣ ይችላል። ያን ግን የምንቋቋመው አንድ ላይ የምንቀጥለው ያን ነገር አንድ ላይ ማለፍ ስንችል ብቻ ነው ብዬ አስባለሁ። ሄሉንም እዚህ ቀጥሬያታለሁ። ትምጣና ቁጭ ብለን እዚህ ጋር እየበላን እየጠጣን ደስ የሚል የፍቅር ጊዜ እናሳልፋለን። ስላሳለፍ ነው የምናወራለን ብያቸዋለሁ። እናንተም እንደምትወዱት አልጠራጠርም፣ ደስተኛ እንደምትሆን አልጠራጠርም። ያው ቆንጆ ጊዜ የሚኖረናል ብዬ አስባለሁ። እስከ መጨረሻው ድረስ እናንተም ተከታተሉ። በጣም ወዳችኋለሁ፣ አከብራችኋለሁ። ወደፊት ደግሞ ትልቅ ደረጃ ደርሰን አንድ ላይ ትሆናላችሁ ብዬ አስባለሁ። በተለይ እኔና እሷን የምትወዱን ሳትሰለቹ ተጣልተን እንኳን ታችኋል ያለመታከት አንድ ላይ ኑልን ስትሉ የነበሩ ሰዎች ለቁም ነገር በቅተን ደግሞ አንድ ላይ ስታዩን ምን ሊሰማችሁ እንደሚችል አላቅም። ብቻ የዛ ሰው ይበለን። እናንተም እስከዛ ድረስ አብራችን ከጎናችን ትቆያላችሁ ብዬ አስባለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ሄሉ መጣለች። አለች እውነት አንቺ ማምሮብሻል። እንደዚህ አይነት ጊዜ ካሳለፍን ምናምን አንድ ለእኔ እና አንቺ ብቻ ስንቁጭ ብለን ካወራን ራሱ በጣም ረጅም ጊዜ ነው። በጣም እውነት ይህን ቆይታ ግን እውነት አሁን ላይ ሁኜ ሳስበው ቤተሰብ የኔና ሄሉ መመለስ አይታችሁ እናንተ ራሳችሁ ፕሮሞት አድርጋችሁ ልትጋብዙን የሚገባው ፕሮግራም ነው እኔ ዛሬ ይዤ የመጣሁት። ልክ አይደለው? ይህን ነገር ሊያመቻቹ የሚገባ እነሱ ነበር። የእኛን አብሮነት የምትፈልጉ ሰዎች በጣም እውነት እኔ ራሱ ይሄ ጊዜ በቃ በጣም ነው የሚናፍቀኝ። እንደዚህ አሳልፈን አናውቅም። ከተመለስን በኋላ ጊዜም የለንም ይሄን ለማድረግ ራሱ ጊዜ አላገኘንም። የተፈጠሩ ነበር ከባህላችን የሆነ ነገር አይጠፋም። ግን ያ ነገር እኛን ያጠነክረናል፣ እኛን ያግዘናል፣ እኛን ያበረተናል እንጂ ይጥለናል ብዬ አላስብም ከዚህ በኋላ። እውነት ለመናገር ደግሞ ባለፈው ባሳየሽኝ ጥንካሬ በጣም ላመሰግንሽ እፈልጋለሁ። በጣም ይሄን ነው ከአንቺ የምፈልገው። በዛ ሰዓት እሷን አይተሽ ገብቶሻል፣ ከኔ ጎን ነው የነበርሽው። ስትጣይ የሆነ ነገር ስታነሺ ምናምን ባይሽም ያ ነገር አላስፈላጊ ነው ብዬ ባስብም ግን እንደ የድሮ ሄለን ብትሆን በቃ የራስ ጉዳይ ብለሽ ልትሄጂ ነው ትመጣለች ምናምን። አካኪ ዘራፍ ነበር። ጊዜ ያስተምሮኛል ብዙ ነገር ይመስለኛል። እና በሂደት ነገሮችን ደግሞ ከአንተ ሳይድ ሆኜ ማየትም አለብኝ እና በዛ ሁኔታ ነው። እና ደግሞ አሁን ላይ እጅ መስጠት አልፈልግም፣ ላጣህም አልፈልግም። እንደሰማችሁት ነው። እኔ እና አንቺ ከዚህ በኋላ በዚህ ከቀጠልን በጭራሽ። ከዚህ በፊት አሁን ላይ ሆነን ስናስበው ያለያየን ነገርን ትንሽ ነው ብዬ አስባለሁ። ዛሬ ላይ ሆነን ስናየው እንደዚህ መጠንከርና አለሁልሽ መባባል ችለን ቢሆን ምናልባት አሁን ሄዱ የ6 ወር እርጉዝ ብትሆንም ትችላለች ማለት ነው። እንደዛ ነው። ዛሬ 6 ወር ዛሬ እንዘዝ ነው። እኔ ለምሳ ፕሮግራም ብቻ ነው አስቤ የመጣሁት እዚህ ተጨማሪ ነገር እኔ አላሰብኩም። ኧረ አይሰራም። እውነት ከተሽኮረመምሽ አይቀር ለምን አይወጣልሽም? ነው ይልኝ እስኪ እዚህ ተራራቀና እንደዚህ ነው መሆኑ ያለበት። በደንብ አድርጌ ከተሽኮረመመችልኝ አይቀር በደንብ አድርጌ ባሽኮረመማ ደስ ይለኛል። በጣም ደስ ብሎኛል። በጣም እኔም ምን ነው የምትበይው? ምን ይምጣ? ጠጣ ነገር ምናምን ምን ይምጣልሽ?
ብቻ ዛሬ ያው አሪፍ ጊዜ እናሳልፋለን። ሁሉንም በቃ እንዘዝ የቤቱን ስፔሻል ባይዘው እንደዚህ ተቀምጠን ካወራን ብዙ ጊዜ ሆኖናልና በቃ ዛሬ የቤቱን ስፔሻል ያዘን በደንብ ዘና ማለት አለብን። ተመውጣት ይኖርብናል። እኔ ግን ቤተሰብም ሳይቀር ወፈርክ እየተባልኩ ነውና አሁን ላይ እየበሉ ያሉት ቅጠላ ቅጠል ብቻ ነው። እኔ ነው መስማት ያለብህ። ማን እንደምትሰማው እኔ ምለውን ሰማ በቃ እኔ ሊመስል ቅጠላ ቅጠል እያስበሉኝ ነው። መብላት የለብህም። ሰው ደግሞ ሲወፍር ነው የሚያምርበት እኮ። አብረን ነው ደግሞ ጂም የምንሰራው ከዚህ በኋላ ምን ይመስላል? ግን በጣም ነው ማለት ባይዘው ያምርበታል። እኔ ራሴን ጠላት ላፍራ የኔን ቅናት ያወቅሽ አንቺ ጂም ቤት አሰርቼስ እስኪ አብረን እኮ ነው የምንሄደውና አብረን ሄደን ምናምን ጂም እንሰራለን ምናምን። ደግሞ በጣም ነው ያማረብህ። እኔ ነኝ እንጂ መፍራት ያለብኝ እኔ ነኝ መፍራት ያለብኝ። የለብሽ ብዬ አስባለሁ። ብዙ ነገሮችን ደግሞ አውርተናል ከዚህ በፊትም አይደለም። አንዳንድ ነገሮችን ላይ አውርተን ተስማምተናል። ቤተሰብ በዚሁ አጋጣሚ ለእናንተ በድጋሚ ለመናገር አለ አይደለም የሚያራርቁን ነገሮችን ለመተውም እኔና እሷ ጀስት አብረን ለመኖር አቅደናል። በቅርቡ የሆኑ ነገሮችን አመቻችተን አብረን እንኖራለን። ካልሆነ ደግሞ ወይኔ ቤት ጠቅልዬ ይዣት ሄዳለሁ ወይ እሱ ቤት ጠቅልዬ ገባና ማለት ነው ይዘን ይርፍ በቃ አለቀ። ማንም መጥቶ ሊረብሽን አይችልም። እንደዛ ይሻላል። ለማንም እንዳታሳይ ቤቴን እኔም ለማንም አላሳይም። አፈላልገው እንዳይመጡ እንጂ ችግር የለም። ማንም ባይመጣ ማሚ ራሱ አይመጣም። የካሜራማኑ ጋር አስተናን ጉሮሮ ለጉሮሮ ነው የተናነቁት። ያዘሻ አሁን እናደርጋለን የሆነ ሪንግ ላይ ታለበርዘ የሆነ ቦታ ላይ ካሜራ እያስቀመጥን ብቻችን አይነክር በቃ ማን አያስፈልግም። አይ እነሱም እኮ ማለት ነው ይሆናል የኔና አንተን እኮ አብሮነት ይፈልጋሉ። በቃ በመሀል የተፈጠሩት ነገሮች ናቸው ትንሽ እንትን ያሉት እንጂ ይፈልጋሉ። እናሳምናቸዋለን በግድም ቢሆን። እየሰማችኋት ነው። እናሳምናት ፈልግ ማንንም ተጋመጣ አትፈልግ። አሁን ተበቃ ነሽ አይደል? ሰው ለሰው መድኃኒት ነው የሚባለው። ብቻችን ነው እነሱ ጋር ላለያይሽ ከሰው ጋር ተራራቂ ምናምን ፈልጊ አይደለም። ግን ድጋሚ በሆነ ምክንያት ምናምን እናንቺ እንድንራራቅ ምናምን አልፈልግም። ባይዘው ምንም እንደማንሆን ካገባለሁ ምንም አንሆንም። በጣም እርግጠኛ ነኝ እውነት ቤተሰብ። ምክንያቱም ከዚህ የባሰ ነገር በጣም እርግጠኛ ነሽ? አዎ እንዴ እጃለሁ እርግጠኛ ነሽ? መለያየት የሚባል ነገር በጣም ያስጠላው እና በጣም ከባድ ነው በቃ። እና እንደዚህ አይነት ቻሌንጅ መጥቶ ራሱ አንድ መሆን ነው ያለብን። ገባ? ተቃራኒ ብንሆን አንድ ላይ ዛሬ እዚህ ጋር አንገኝም። እና ለዛ የሆነ ችግር ቢመጣ አንተም እኔን ነው መደገፍ ያለብን፣ እኔም አንተን ነው መደገፍ ያለብኝ። እና ከባድ ነገር ቢመጣ ራሱ ተነጋግረን ነው ነገሮቻችንን መፍታት ያለብን። እጅ ከሰጠንማ በቃ ተሸነፍን ማለት እኮ ነው። እና በሚገባ እኔ በምን አይነት ሴት እቀናለሁ መሰላችሁ ቤተሰብ? ይሄ ባሏ ስህተት ሆኖ እንኳን ወይ ፍቅረኛዋ ስህተት ሆኖ እንኳን ከሰው ፊት ልክ ነው ብላ የምትከራከር ሴት አለ አይደለ? ቤት ሄዳ እኮ ለምን እንደዚህ ያደረግ ምናምን ልትል ትችላለች። ግን ከሰው ፊት ለባሏ በቃ ቁማ የምትከራከርለት በቃ ልክ ነው ባሏ ስህተት እንደሆነ እንኳን እያወቀች ማለት ነው። ቤት ሂደሽ እኔና አንቺ ብቻ የምንነጋገረው ነገር ሊሆን ይችላል። ግን እዛው ላይ ብቻ ባለፈው ባሳየሽኝ ነገር እኔ በጣም ደስተኛ ነኝ። መሆን ያለበትም እንደዛ ነው። እኔ እንኳን አንተ ከስንት ነገር አንዴ የጠበቅኩኝ እንደዛ ሆኜ ከጎኔ ነበርክ ምናምን አይነት ነገር እንዴት ባንዴ አንተ መቼም አሳልፌ መስጠት አልፈልግም። እና በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም ነው የምወድህ። ደስ ብሎኛል ብቻ ዛሬ በጣም ከስንት ጊዜ በኋላ በጣም ነው ደስ ያለኝ። ከዚህ በኋላ በእንደዚህ አይነት ቪዲዮ ነው የምንመጣው። አላቅም ምን አይነት ስም እንደምትሰጡና ኧረ በጣም ተቃቀፋችሁ ትላላችሁ። እንደው ቀንሰናል፣ እንደ ድሮ አይደለም። የድሮ ገና ይመጣል። እንደ ገና ድሮ የሰራናቸውን በሙሉ ነው እንደምላችሁ እንደ አዲስ ማለት ነው። ፕላስ ነው መሆን ያለበት፣ መቀነስ የለበትም፣ መጨመር ነው ያለበት። የበለጠ ከድሮ ራሱ ከድሮ የበለጠ ነው መሆን ያለበት እና እንሆናለን። ግን ዛሬ ምንድን ነው የሆንሽው ነገር አለ? የለም ናፍቃኝ ነው። አይ መሰለኝ ምን ነው የእውነት አምሮብሻል ምናምን፣ ግን አንቺ ግን ፈዘሽብኛል። እሺ እንዴት ለሆነ እዚህ ጋር መጨፈር ምናምን ይችላል። ምን ልሆንልህ ምን ላድርግልህ ይልስ ንገረኝ። ያስደስተ በቃ እንድትስቂል ነበር ያሳገኝ። አይ እኔ ምንም በቃ የእውነት ምንም ላደርግ ዝግጁ ነኝ የእውነት። ከዚህ በኋላ አብረን እንኖራለን፣ ቁም ነገር ይኖረናል። በቃ አላ በቃ ጥሩ ደረጃ እንደርሳለን። ብቻ ፈጣሪ ይጨመርበት፣ የተሳካ ይሆናል ብዬ ተስፋ አደርጋለሁ በደንብ። አሜን።
በቃ እኔም ይሄን የምፈልገው አሁን ሙሉ በሙሉ በአንቺም እርግጠኛ እንደሆነ እያደረግሽ ነው። ገብቶሻል? በቃ ይሄን ያክል አንቺ ከጎን የሆነች የምታግዥኝ ከሆነ እኔና አንቺን በቃ ከዚህ በኋላ ምንም የሚለየን ነገር ሊኖር አይችልም። እሱ ልክ ነው። ሁሌም ደስተኞች ነው የምንሆነው። እንግዲህ ቤተሰብ ኮሜንት ላይ ጻፉልን። ድሮ እኛ ካሳለፍናቸው ደስ የሚላችሁ ጊዜ የትኛው የነበረውን ጊዜ ጻፉልንና ኔክስት በዛ እንመጣላችኋለን። አለበለዚያ ደግሞ የሆነ ቆንጆ ነገር ይዘንላችሁ እንመጣለን በራሳችን። የምትወዱት ነገር ደግሞ ካለ እሱን ኮሜንት ላይ ጻፉልንና በቀጣይ እንመጣለን ብዬ አስባለሁ። እንዳቀፍኩሽ ልተኝ ነው መሰለኝ። እንደተኛ በቃ ቤተሰብ ይዘጋልኝ ካሜራ የሚበላ ነገር አዛሃል እንዴ? አላዘዝኩም። ስትመጪ አዛናል። እሺ ቤተሰብ አዘናል። ቆንጆ ምግብ አዘነ አዘን ተመለስን። ጥለናችሁ ስንበላ ግን እየደበረን ነው። አይ ደስ ይላቸዋል እኮ እናንተ አንድ ላይ ስንሆን ሆዳቸው የሞላል የነሱ እኛ ለበላ ነው አይደል? ደግሞ እየወፈር ነው። ከዚህም በላይ እንጨምራለን። ምንድን ነው ማን ነው የጠራት ማለት ምንድን ነው? እዚህ ያለ ማን ነገራት ማለት ካንተ ጋር ታወራለች? እኔ ላንቺና ለሱ ምን ነገርኩት? አሚ ምንድን ነው ታውቃለህ? አንተን የጠራት መልስልኝ። በየኛን ሰላም መቼ ነው የምትፈልጉት? አትፈልጉትም? የኛን ሰላም አናግረኝ። ለምን ትጠራታለህ? ይሄን የምሰብ ጊዜ እያሳለፍ ለምን ትጠራታለህ? እዚህ ነግሬሃለሁ አይደል? ምንድነው መሰማት? ይሄ ነገር እዚህ ጋር ምን ሊፈጠር እንደሚችል ጠፍቶ ነው ላንተ ማለት ምን ፈልገሽ ነው አንቺ? ለምን ደማይ ይሄ ምንድን ነው ማድረግ ያለብኝ? ሂሳብ ስራ አንዴ ብቻ። ከዚህ በኋላ ከህይወታችሁ እወጣለሁ። አልረብሻችሁም። ካፊስ መናገር የምፈልገው ነገር አለ። ምንድነው መሰማሽ? ቆይ እኛ የራሳችን ጊዜ ይኖረን። እኛ የራሳችን ጊዜ ደስተኛ ሆነን ማሳለፍ አንችልም? እኔ ለምን መጣሽ? እኔ አሁን እዚህ ያለንበት ቦታ ጸብ መፍጠር አልፈልግም። ለምንድን ነው ለጸብ እንዳልመጣው ነገር ነው? ምንድነው አይደለም። ቆይ እሷ መጣ። ምንድነው እዚህ የምናወራው? እሺ ልስማሽ። ምንድነው ማለት? እኔ ልረብሻችሁ ፈልጌ አይደለም፣ ግን ያለው አማራጭ እሺ ንገሪኝ። ምንድነው? እኔ አሁንም መቋቋም ያቃተኝ ነው። እኔ ልወጣ። እኔ እናንተ ክፉ ደግ አሳልፈናል አይደለ? ዛሬ ይሄ ነገር ሀፕን ስለሆነ አይደለም። በመጀመሪያ ይቅርታ፣ በቃ አንቺም ቢሆን በጣም ይቅርታ። እና በቃ ለዚህ ነው የመጣሽው? ይቅርታ ለማለት ነው። ከዚህ መምጣት ሁሉ አይጠበቅብሽም። ገብቶሻል? ደውለሽ ተነጋግረን ደግሞ ጨርሰናል እኮ። ምንድነው አልገባኝም። ተው፣ የማይሆን ነገር አትናገር። ያቡታው እውነት የሚቆጭ ነገር ለምን እንደምታወራው? ኢትስ ኦኬ። ይሄ እኮ ቀን ያልፋል። ወደ ራስ የምትመለስበት ጊዜ ይመጣል። ምንድነው የሚመለሰው? እንደዛው ገብቷል አይደለ? ይሄ በአጭር ጊዜ ውስጥ እንደዚህ ለምን እንደተቀያየርክና እንደዚህ እንደሆንክ ባይገባኝም አንድ ቀን ግን ኖርማሊ እውነቱን ወጥቶ ወደ እኔ እንደምትመለስ ተስፋ አደርጋለሁ። ዝም ብለሽ አታውሪ። ማይሆን ነገር ይሄ ከዚህ ህልም ውጪ። እኔና እሱ ከዚህ በኋላ የሚለያየን ምንም ነገር የለም። እኔ ካንቺ ጋር ደጋግሜ ይሄን ነገር ማውራት አልፈልግም። ዛሬ ቀናችንን አታበላሽም በፈጠረሽ። እኔ እኮ ጠላታችሁ አይደለም እኮ በቃ ሂጂ። ለምን መጣሽ በዚህ ሰዓት? ትላንት አውርተን ጨረስናል እንዴ? ምንድነው ከዚህ በላይ የምፈልጊው? እንዴት ነው በዛ ነገር ልናወራው የምንችለው? እየተግባባን እኮ አይደለም። አንቺ ከኔ ጋር ጸብ ነው የፈለግሽው? ቆይ ለኔ ምን ያህል እንደሚጎዳኝ አታውቅም? ቆይ አንተ እንደዚህ ማሆን በቃ እሱ እኮ ጨርሶ ሌላ ነው ተዘባቲ። ምንድነው ቆይ ይሄን ነው የምትፈልገው? አይደለም እዚህ ቦታ ላይ አሁን እንደዚህ ነገር መፍጠር አለብን። ምን ያክል ሰው እያየ እንደሆነ ታውቃለህ? ቆይ ግን አብስራ አይደለም። ቆይ ኖርማሊ ነገሮች ማይሆኑ ከሆነ ቆይ በስርዓት አታወራኝ። እኔ ቆይ ፍቅረኛ አልነበርኩ እንዴ? አንቺ በስርዓት አልመጣሽ ወደ ጋላሳልፍ እንደ ቃ አንስተ ጠላኝ። ዛሬ ደግሞ ከድሮ ፍቅረኛ ጋር ህይወት ጀመርኩኝ ስትል ቆይ ለኔ ሞራሊቲ ምንም አትጨነቅም? ልጅ ቀልድ ጀምራለች። ያ በቃ ሰላማችን የሚበጠብጡን ሰላማችን የሚነሱን እኮ እነሱ ናቸው። አንቺ ትከራከሪላችኋለሽ እንጂ ቁመሽ እኔና አንቺ መቼም ሰላም አናገኝም እነሱ እያሉ። አሚ ምን አይነት ነገር ነው የምታደርገው? አሚ ምንድነው ያረክ ያለው? በዛሬ ቀን እንዴት እንደዚህ ታደርጋለህ? እኔ ምንም መስማት አልችልም። በቃ እኔ ለአንዴ ቁጭ በይ፣ አውርቼ ሄዳለሁ። ሻመታ ላውራ። ምን አይነት ነገር ነው? ያ ፕሊስ አንዴ እዛ ጋር ተንጣ። ምንድነው የምናወራው እኔ እና አንቺ? እኔ እኮ ለማንኩሽ ያኔ በሰዓት እኮ ነገርኩሽ አይደለ? ይሄ መጨረሻ ቀን ነው። አንዴ ብቻ ተንጣ። እኔ ምንም አይነት ግርግር መፍጠር አልፈልግም። በባካችሁ አታዋርዱን። ምንድነው እሺ ነገር
ነው ያንተ ስራ ይሄን እኮ ነው የፈለከው በጣም ሰማኝ እኮ እሷ እኮ ይሁን በእናትሽ መጣሽበት ነው ነገርሽኝ በሙሉ እሷ ንገሪኝ ምንድን ነው እዚህ ምን አይነት ግርግር መፍጠር የለብንም እኔ ግርግር ላይ መፍጠር ነው ምንድን ነው እሺ ንገሪኝ እሺ ምንድን ነው ግርግር የፈጠርኩት ያቡ ከዚህ በላይ ሰው ሁሉ ቆኛ ላይ እያፈጠጠ በቃ እሺ ያያል በጣም ይቅርታ በቃ እኔ እንደዚህ አልመሰለኝም እሺ ፕሊዝ ንገሪኝ በእግዚአብሔር እንደዚህ አታርግ ወደ ራስህ ተመለስ ቆይ ያላሳዝንህም ያቡ ነግሬሻለሁ በቃ ያኔ ስትሄጂ እኮ ነግሬሻለሁ ቆይ ፍቅር ባንዴ ይጠፋል እሺ አጥፍቼም ሊሆን ይችላል እኮ ተናደህብኝም ሊሆን ይችላል ቆይ በአንድ ጊዜ እንደዚህ ሁሉም ነገር መደምሰስ ይቻላል ይሄንን ነበር ብትፈልገው ነው ይሄ ነው መስማት ያለብኝ እኔ ነው ወይስ ምንድነው ህይወታቸውን አልበጠብጥም እዚህ በኋላ በቃ አልበጠብጥም እኮ ምንድነው እያረግሻለሽ ታዲያ እኔ ሰላሜን ከመንሳት ውጭ ምንድነው እያረጋችሁት ያላችሁት ያቡ የመጨረሻ ጊዜ ነው ከዚህ በኋላ እኔንም አታዩም የምሬን ነው ወደ ህይወታችሁ መጥቼ ድጋሚ አልበጠብጣችሁም በቃ እንዳትሄጂ ብዬ ለመንኩሽ እኮ አልበጠብጣችሁም ከዚህ በኋላ እሺ ምንድነው እያረግሻለሽ ታዲያ በቃ ልባችሁ እንዲያርፍ ነው በቃ ኢትስ ኦኬ ያለውን ነገር ቢሽ አድርጌ ለእናንተ ተመኝቼ ካጠገባችሁ ለመራቅ ስለፈለኩ ነው ያለኝ አማራጭ ደግሞ ይሄ ነው በቃ ከዚህ በኋላ አልመጣባችሁም ግን በቃ ይሄ ነገር እንድታቅልኝ ስለፈለኩ ብቻ ነው አልመጣም ለማለት ነው የመጣሽው ዛሬ ነው ወይስ ምንድነው እሷንም አናግራትና ጀስት በስመ ሰላም ይሰማሃል ብለን አስበን ነው አሬ ማሰላምን እየረበሻችሁት ያላችሁት እናንተ ናችሁ አሚን እኮ ነው በመምጣቴ ህይወት ተበጥብጧል አይደለ ያቡ ተበጥብጧል ስለዚህ ያን ነገር ማስተካከል የምችለው እኔ ነኝ ወደ ህይወታችሁ ድጋሚ አልመጣም እያልኩ ነው እሺ አመሰግናለሁ ስለዚህ ለሷም ጀስት እንደዚህ በላት እንደዚህ መሆን የለባትም በቃ አመሰግናለሁ በቃ ኤልቲን ከሆነ እሷን ምንም ማለት አይጠበቅብሽም በቃ በመጣሽበት መሄድ ትችያለሽ በቃ በመጣሽበት መመለስ ትችያለሽ እኔ የምፈልገው ነገር የተሰማኝን ነገር ተናግሬ ነው መሄድ የምፈልገው እና ፕሊስ አሳምናትና ሊዲያ እየተረበሽን እኮ ነው ያለን አይደል እያየሽ ነው በቃ እሷን ጋር ምንም ማለት አይጠበቅብሽም በቃ መሄድ ይኖርብሻል አንቺም በሰላም የራስሽን ህይወት ኑሪ በቃ በጣም ብዙ ደስ የሚሉ ቆንጆ ጊዜያቶችን አብረን አንድ ላይ ያሳልፈናል ገብቶሻል ከእሱን ጊዜ አስታውሰሽ አስበሽ እሱን ጊዜ በቃ እሺ በይኝ እኔም ኑሮ ልኖርበት አንቺም የራስሽን ኑሮ ጀምር ቆይ አንተ ጋር ነገሮች እንደዚህ ቀላላችሁ ማለት ነው ከኔ ጋር ሁኚ ብዬ ለምኜ ይችላል ቆይ በኔ ጥፋት ነው እንዴ ያ ሁሉ ነገር እኮ አንቺ ነሽ አይደል እንዴ ያ ሁሉ ነገር የሆነ እኮ በአንተ ምክንያት ነው አይደል እስኪ ድረስ እኔ ልታገስክ እንደሞከረ በቃ ለመጨረሻ ጊዜ እየነገርኩሽ ነው በቃ ዛሬም ነገም መቼም ሁሌም ቢሆን አስብበት እህቶች አሉ ገብቶሃል አይደል ነገ የምትወልዳቸው ልጆች ጀስት ፊቸር ነው የምታስቡት አይደል ምንድነው ያወራች ያለችው ልጅ እዚህ ጋር የሰው ህይወት እየጎዳክ የኔ ህይወት ይሳካል ብለህ ከሆነ በጣም ተሳስተሃል አንቺም ብትሆኚ እሱ ዛሬ ስለመጣ ይሆነኛል ብለሽ አታስቢ እሺ አሁን ዝም ብለሽ አታውሪ አትረብሽኝ እዚህ ይያሩ አይደል አትረብሽኝ እቺ ቀን የምታስታውሽበት ቀን ይመጣል ገብቶሻል አይደል ገብቷችኋል እኔ እናንተን አሁንም ቢሆን በድጋሚ የምነግራችሁ ነገር እናንተን ለመረበሽ ፈልጌ አይደለም ምን ጉድ ነው ምን አይነት እኔ እሄድላችኋለሁ ያብስራ ግን ነገ በህይወት ታገኘዋለህ ገብቷል አይደል ነገ ልጆች ይኖሩሃል ፊቸር ብዙ ነገር እያሰባችሁ ነው ይሄ ነገር ደግሞ ይሳካል ብለህ እንዳታስብ አንቺም ብትሆኚ እንደዛው ገብቷል የኔ እንባ የኔ ለቅሶ እንደዚህ ፈስቶ አይቀርም ገብቷል አይደል ነገ ትልቅ ህይወት ይገጥመኛል ብለሽ እንዳታስቢ እኔ ሁለተኛ አጠገባችሁ አልደርስም መልካም ሁሉ ይጣማችሁ እሺ እናመሰግናለን ምንድነው ቆይ ማለት እናንተ ቆይ ራሳችን ጊዜ ሊኖርና አይችልም ምንድነው የተፈጠረ ያለው ለምን ደግሞ አትተውን እሷ ናት የምትተውን እሷ የታውቃለችና ነው እዚህ እንዳለን አሚልክ በቃ እዚህ ጓደኞች የሚያደርጉት ነገር እኮ እዚህ በኋላ ሰላም ልትሆን እኮ ነው በቃ ዛሬ ነው እና ታዲያ ነገ እኮ አንተ ራስህ ልታገናኘን ትችላለህ ነገ ጠርታት ለሌላ እንድትነግራት ማድረግ ትችላለህ ከዛ በኋላ በቃ አሁን እዚህ በኋላ በቃ ደስተኛ ሆነን ቆንጆ ጊዜ እናሳልፋለን ነው እዚህ በኋላ ምግቡ ያዘዝነው ምግብ ራሱ ይበላል በቃ ተረጋጋ በቃ አሁን በቃ ደስተኛ ረክን በአንተ ቤት አሁን ሰላማችን ሰጣኝ ነው በቃ ተረጋጋ እንዴት ነው መቼ ነው እኛ ሰላማዊ ቀን የምናሳልፈው በቃ ሁልጊዜም እንደዚህ የሚቀጥለው በጣም ቦታ አንስተ በቃ እናንተ ተበጠበጥን እንኳን ወጥተን ነው ሜዳ ያለብን ምንም እዚህ በኋላ ነው ቁጭ እዚህ ልበላም ልጠጣም ልዝናናም አልችልም በቃ እንድትዝናና ነው የምፈልገው የራሳችንን ጊዜ እናሳልፍ በቃ አለቀ እንዴ አንተ ምን ሆነ ነው በቃ ተዋት እየሰማሻት ነው የምትለኝ በቃ እንደዚህ ትብዬ እኔ እሷ ስላለች ምን ነገር የለም አንተ በድልሃት አይደለም በቃ አለቀ እሷ ስላወራች እኮ ምን ነገር የለም እንዴ መጀመሪያ ራሷ እኮ ነው ጥላ ሄደችው አይደል እንዴ አንተ ምን አረክ ምን ያረከው ነገር አለ እንደዚህ አንቺ እንደምትይው ይሄሉ ቀላል ቢሆን ደስ ይለኝ ነበር
ግን በቃ ጓደኞች አንቺ ጎን እስካሉ ድረስ ሁሉ ጊዜም እንደዚህ ነው። ቀላል አይደለም ግን በቃ እኛ ራሳችንን ቀላል ማድረግ ያለብን ካከበድነው ይከብዳል። እኔም እኮ ደብሮኛል። እኔ ነኝ እንደው በጣም የደበረኝ። ግን በቃ የዛሬን ቀናችንን በደንብ ዘና ብለን እናሳልፍ። እኔስ ሰው ሁሉ ቆኛል ነው እያየን ያለው። በቃ ተው፣ ሁሉም ሰው ቆኛል ላይ የሚያፈጥ ተው። እሺ በቃ ቀፈ ተው። እንትና ትባል አይደብርም። ዘና እንበልኛ ዛሬ። እኔማ እሱን አስቤ ነበር እኮ የመጣሁት ዛሬ ሲመጣ አመጣጤ አንቺ ጋር ቆንጆ ጊዜ ለማሳለፍ ያክል ነበር። ግን የሆነውን እየሆነ ያለው ነገር ከዚህ በኋላ ባይዘው አብረን መኖር ልንጀምር ነው። ብዙ ነገሮች አሉ። በቃ ይሄን ቤት ነው በቃ ብዙ የምናስባቸው ነገሮች አሉ። በእነሱ ዘና እንበል። እንደዚህ አይነት ነገሮች እንደነዚህ አይነት ነገሮች ሊረብሹን አይገባም። በቃ ማለት ብዙ ነገር አለ ግን በቃ መረበሽ የለብንም። ደግሞ ስታኮርፍ ራሱ እኮ ያምርባል። ኧረ የእውነት ያምርባል። ግን ሰው ሌላ ሰው አናዶ ምናምን እንድታኮርፍ አልፈልግም። አንቺ ታናድጂኝ ማለት እንደው አንቄ እንደምትልሽ ታውቂያለሽ። አታናድጂኝ። በቃ ባይዘው ኃይለኝነት ምናምን እኮ በጣም ነው የሚያምርብህ ታውቃለህ። ፈናፍቆሻል ማለት እንዴ? በጣም እንጂ ያምር በጣም ነው የሚጣል ነገር የለም ባይዘው። ኦ ማይ ጋድ እንዳትኮራብኝ ነግሬያለሁ። እንዳትኮራብኝ እንጂ የሚጣል ነገር የለም። እና ደግሞ እኔ ነግሬህ አይደለም ግን ሳመኝ ብቻ። ኧረ እሺ እወዳለሁ። እሱ እኔም በጣም እወድሻለሁ። ቀና ተነስሽ። እዚህ ጋር መጨፈር አለ። ሶሄና ለረፊ አትጃጃ ነኝ ብቻ ሶሄና ለረፊ የፍቅር እመቤት ጓዴ የትዳር የልቤ ሰው ያንተን እንጃ በኔ ስበብ ስታ ልቤ ኑረሰው ረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል እዳለህ ህመም ከሰው የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀህ አይመለሁም ሳይህም ማረካ እንዲህ ነው የኔ ማመን አቃተኝ የህልሜን ንግሥት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግሥት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማናለ እንደኔ እድሌ ቀናው ቀኔ ወጣለት ምኞት ውጥኖ የሰመረለት